እንግዲህ ቼልሻ ማለት ነው በብዙ ነገሮች የምናውቃት ጀግና ሴት ናት። ለብዙ ሴቶች ተምሳሌ የሆነች በስራዋ፣ በሃይማኖቷ፣ በአለባበሷ፣ በሁሉ ነገሯ ከሚዲያዋ ጠዲያ ያለች ከሁሉም ከሚሰሩት ዩቱበሮች ሄሉ ለየት ያለ ናት። በሁሉ ነገሯ ቆፍጣናነቷ፣ ሁሉ ነገሯ በጣም ደስ ትለኛለች። እና ደግሞ ብዙ የማለም ቅመሞች በጣም የሚቀኑባት በጣም የሚቃጠሉባት ማለት ነው። እና ዛሬ እንግዲህ የእንደርክን ልብ ሰበረችው። እሺ ብላው ስታበቃ አሁን እሄዳለሁ አለችው። በጣም አሳዘንን። እኔ በጣም ያሳዝነኛል፣ አንጀቴን በላው የሚሉ በጣም ብዙ ኮመንታተሮች አሉ ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ በጣም ጠፍቻለሁኝ። ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ ነበር ተለክሻ እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ ማለት ነው። በጣም ጠፍቻለሁ ማለት ነው። ያው ጉንፋን ይዞኛል፣ ድምጤ በጣም ይቅርታ ማለት ነው። እንግዲህ ማለት ነው እኔ ግርም የሚለኝ ነገር ማለት ነው ጥሩም ሰራይ መጥፎም ሰራይ ሄሉ በጣም ከዩቱበሮች ለየት ያለ በስራዋ በሁሉ ነገሯ ማለት ነው። በምሰራቸው ስራዎች ሁሉ ከማንኛውም ዩቱበር ይለያል። ጥሩም ሰራይ መጥፎም ሰራይ ስድብ የእውነትን ቅንጭላታችሁ ምን አይነት እንደሆነ በጣም ነው የሚገርመኝ። እኔ ይሄንን አድርጎ እንደዚህ አድርጎ ስድብ ማንኛውም ዩቱበር እየሰራ ነው አይደለ? እሷ ላይ የሆነ ጊዜ ይሄ ሁላ ስድብ፣ ይሄ ሁላ ቃላት፣ ይሄ ሁላ ጥፉፍ የእውነት እኔ በጣም ነው የሚገርመኝ። አንዴ ሄልን እኮ ልክ እንደ ሄል እኮ ሄልን የሚያህል እኮ ሴት ስለሌለ ነው እናንተ ልክ እንደሷ ቆፍጣና ስላላደላችሁ እንደሷ ሰርተው ብቻዋን የምታስተዳድር ጀግና ስላላደላችሁ ነው አንድ ወንድ ስታዩ ተከተላችሁ እንትን የምትሉት ማለት ነው። የእውነት ነው ማችሁ በጣም የምታዘበው ነገሮች እንደዚህ ስራ ፈታችሁ እጃችሁ እስቲላ ድረስ ስድብ ሰደባችኋትም አወረዳችኋትም ምንም አላችኋት ሄሉ ሄሉ ናት። ተቆፍጣናነቷ ተጀግናነቷ ተስራዋ የማትንሸራተት ጀግና ዩቱበር ማለት ሄሉ ናት። እየመረራችሁ ዋጡት ማለት ነው። እንዲህ ኮመንታተሮች ግን እኔ በጣም የገረመኝ ነገር ኮመንታተሮች የእውነት ነው ማችሁ የሰው ዜጋ እንግዲህ ተሄሉ አብልጣችሁ ለእሱ ያላችሁ ቁርቋር ለወንድ ልጅ ያላችሁ እንትን እናንተ ሄዳችሁ ማግባት ትችላላችሁ። ሰው ምን ታርግ? የእውነት እኔ በጣም የሚገርመኝ ነገር ለሴት ልጅ ይሄን ያህል መጥፎ ቃላት መናገር። በነገራችን ላይ አንድ ሴት ልጅ መጥፎ ነገር ተናጋሪ ማለት እሷ እንደዚህ ያለ ናት። ለምሳሌ ዝርክርክ ብለሽ ብትሰሪ ቤት አንቺ ዝርክርክ ስለሆንሽ ነው ማለት ነው። የእውነት በጣም ነው ኮመንታተሮች የምታናዱትና የምትኮመቱትን ኮመንት ብታስተካክሉ ለራሳችሁ ነው። መጥፎ ነገር ትሰሩ ዙሮ ዙሮ እናንተ ጋር ነው። ጥሩ ስሩ። መልካም ነገር ስንሰራ ደግሞ ያ መልካም ስራ ወደኛ ነው የሚመጣው ማለት ነው። ስለዚህ ቅንጭላታችሁን ተላቆ ከሆነ ማስተካከል ትችላላችሁ ማለት ነው። እንግዲህ ስለ ሄሉ ሲሄድ ሄሉ እንግዲህ ተመጣ ጀምሮ ፍቅሩን ገለጸላት እንጂ እወድሃለሁ አላለችው፣ አፈቅርሃለሁ አላለችው፣ ተቀብልሃለሁ አላለችውም አይደለም። እንዲሁም በክብር እያስተናገደችው ነው ያለው። እንደሌላው እኔ ፈልግህም ሂድ ብላ አላባረረችውም። ስለዚህ በትዕግስት እየጠበቀች ነው ያለችው። ሄሉ በሃይማኖቷ እንደማትደራደር እናውቃለን ሁላችንም። በሁሉ ነገሯ ትደራደርም። ሄሉ ማለት ምርጥ ኢትዮጵያዊ ኩሩ፣ የእውነት ኩሩ ኢትዮጵያዊ ማለት ዩቱብ መንደር ላይ ሄሉን አየሁኝ። በሁሉ ነገሯ ስትር ያለች። በአሁኑ ሰዓት ላይ እንኳን ቤተሰብ ጋር እየኖሩ ዘልዛላዎች ናቸው በጣም ብዙዎቹ ማለት ነው። ቢኒ ጋር በምሰራበት ሰዓት 1 አመት ሙሉ ቤቱን ሳታዩ በአመቷ
ቤቱ ብትሄድ ሌላ ሴት አመቶ ምናምን እንትን አላት። እንዲህ እሱ ያለ ኩሩ ጀግና ዩቱበር አለ ሜዳ ላይ ጠቁሙ ማለት ነው። የእውነት ነው የምላችሁ። በጣም የምትገርሙ ነገር ለኮመንታተራችሁ አስተካክሉ። ጥሩ አይደለም። ሰውን ዝም ብላችሁ መጥፎ ነገር መናገር ለራሳችሁ ነው። መልካም ነገር ስሩበት። ይሄን እንደዚህ ተምራችሁ እስክሪብቶና ደብተር ጨርሳችሁ መልካም ነገር ኮሙቱበት። ሴት ናት፣ አበረታታት። ላይክ ሸር አድርጉላት። ወንድ ተከተላችሁ እንትን ስለምትሉ ማለት ነው። አሽቃባጮች ሁላ በጣም ነው የምትገርሙት። በጣም የሆኑት በጣም የወረደ አስተሳሰብ ነው ያላችሁ። ወንድ የሆነ ወንድ ሲመጣ እሱን ተከትላችሁ እሷን መሳደብ እናም እንግዲህ ሄሉ በሃይማኖቷም በክብሯ በሁሉ ነገሯ እንደማትደራደር እያወቅ መጥፎ ኮመንት ብትኮመቱ ለራሳችሁ እንጂ እሷ ምን የምትሆነው ነገር የለም። ሄሉ እንደሆነች ዞር ብለንትን ኮመንት እንኳ አታይም። እጃችሁ ውስጥ ይለት ድረስ መጨጨቅ ትችላላችሁ ማለት ነው። እኔ ወደ ሄሉ ስመጣ ሜዳ ላይ እንግዲህ ዩቱበር ማየት የጀመርኩት በሷ ነው። እውነት ለመናገር ግን በጣም ደስ ትለኛለች። በሴትነቷ ክብሯ፣ የምትለብሳቸው ልብሶች፣ ወንድ ጋር ያላት ነገር፣ መሳሳብ፣ መላላጥ ምናምን ነገር የለም። ልክ ማለት ነው። ሙስሊም አሁን ወንድ እንኳ ሰላም እኮ አይለዋሉ። በጣም ብዙዎቹ ትክክለኛ ሃይማኖት ተከታዮች ወንድ እንኳ ሰላም አይባልም በሃይማኖታችን ማለት ነው። እና እንደዛ አናዘር ጋር አሁን ስትሰራ አናዘር ጋር ያላት ጠብቃ ነው ክብሯ ትሰራ። ቢኒም ጋር እንደዛው ለምሳሌ በአመቷ ነው እንኳ ሳሚ ምናምን ብሎ አስገድ ይሰማችው። የአሁኒቷ ግን ታመጣ ቀደም ገና በ3 ቀኑ ተለጣጠፈችበት ማለት ነው። እንደነዚህ ያለው ነው እናንተ የምታበረታቱት፣ እንደነዚህ ያለው ነው እናንተ የምትገድፉት። ምክንያቱም እናንተ የወረዳችሁ ስለሆናችሁ ማለት ነው። የእውነት ከሜዲያው ሴት አንደኛ ሄሉ ናት። እኛ ኢትዮጵያዊ ጥሩ የሚሰራ ሰውና እንዲሁም ደግሞ ጀግና ሴትን እናበረታታም። የሆነ ቅናት ነገር አለብን መሰለኝ ማለት ነው። የምትኮምት ኮመንት እኮ የእውነት ነው የምላችሁ የገል ቢሆን እንደ ድንጋይ ፈንክቶ የገል ቢሆን እስካሁን ሄሉ የለችም ነበር። ግን የእናንተ ኮመንት በፊት ተጨቀጭቃላችሁ እንጂ ለእሷ ምኗም አይደለም። እንደውም እያበረታታችኋል ነው። ከዚህም በላይ ከፍ በይ፣ ሂጂበት። ጎበዝ ጀግና። በጣም የማደንቅሽ የእውነት ስትወለጅ ምነው 10 ሆነሽ ቢሆን አንድ ብቻ ካይሆን 10 ሆነሽ ቢሆን እንዳንቺ ያለ ሴቶች ይወለድ ኢትዮጵያ ላይ። ኩሩ ጀግና ሴት ማለት ሄሉ ናት ለእኔ ማለት ነው። የእውነት ነው የምላችሁ። በሁሏ ነገሯ ኩራቷ፣ በሁሏ ነገሯ ቁጥብ ናት። ቤተሰብ አለ ቤተሰብ ነው ያለችው፣ ግን በዛችው በቃ ኩሩ ናት። ጀግና ማለት ነው። እና ኮመንት ብታስተካክሉና መልካም ነገሮችን ብትኮምቶ ተደበራችሁ ደግሞ ማሳለፍ ትችላላችሁ እኮ። አለማየትም እኮ ይቻላል። መጥፎ ኮመንት መኮመት ምን ይሉታል? ሰደባችኋት። አሁን ላይ በጣም ብዙዎች ትናንሽ ዩቱበሮች ሄሉን ይቅርታ ማለት እፈልጋለሁ፣ ሄሉን በጣም አስቀይሜያታለሁ፣ ሄሉ በክብሯ አትደራደርም፣ እኔ ግን ዝም ብዬ አስቀይሜያታለሁኝ፣ ያንን ነገር እኔ ይቅርታ ማለት እፈልጋለሁኝ፣ እንዴት ይቅርታ ማለት እችላለሁ እያላችሁ የብዙዎቹ ዩቱበሮች ጥያቄ ነው ማለት ነው። ትትሰርቧት የነበረችው ማለት ነው። እና አሁን ላይ ያለችውም ስራ ላይ ናት ማለት ሃይማኖታቸው አንድ አይደለም። እንኳን ሙስሊምና ወላሂ እግዚአብሔር ይመስገን እያለች ልትኖር አይደለም ኦርቶዶክስና ቤንጤ ጋር እንኳ አናዘርና ሄሎን እሱ ቤንጤ ነው እሱ ጋር ኖርም ብላ በዛን የሰደባችኋት በሃይማኖቷ ማለት ነው። እናንተ ግን ሰደባችኋት እንጂ እሷ ምንም አይጎልባትም። አሁን ላይ ደግሞ
ሃይማኖታቸው አንድ እንዳልሆነ እያወቃችሁ የስድብ ናና ማውረዱ ምን ይሉታል? እንዲህ አረ ማሰብ አለባችሁ። እውነት እንደዚህ ድድባት ሆኖ አረብ ሀገር ላይ ብዙ አይነት ትምህርቶች አሉ። ብዙ ነገር ተምረናል። እንደዚህ ድድብ መሆን በጣም ነው የሚደብረው ማለት ነው። ሄኒሻ አንቺ በጣም ጀግና ነሽ። አንቺ በጣም ኩሩ ሴት ነሽ። አንቺ ቆፍጣና ጀግና የኢትዮጵያዊ